የኢትዮጵያ ብሔራዊ ቡድን እጅግ ጣፋጭ ድል ዋሊያዎቹ አስመዝግበዋል። በጨዋታው ላይ ቦርጫም ናችሁ ሲባሉ ሲተቹ የነበሩ ተጫዋቾች አስደናቂ ድርጊት በሜዳ ላይ አድርገዋል። የኢትዮጵያ ብሔራዊ ቡድን እጅግ ጣፋጭ ድልን አስመዝግበዋል። በርካታ ሲተቹ የነበሩም ተጫዋቾች ከጨዋታው በኋላ መልስ ሰጥተዋል። በሜዳ ላይም እጅግ አነጋጋሪ የሆኑ ተግባሮች ተፈጽመዋል። በሌላ በኩል አሁንም የአርሰናል ታዳጊ ውጤት በእንግሊዝ ብሔራዊ ቡድን አስደናቂ ጊዜ አሳልፏል። ባለፈው ስኬሊ ነበር፣ ዛሬ ደግሞ ኢታን ንዋኔሪ። ውድ አድማጭ ተመልካቾች እንደምናችሁ፣ አብርሃም ፍቅሬ ነኝ። እንደተለመደው ወሳኙን የዕለቱን ስፖርታዊ ጥንክር እንደተለመደው በሰዓቴ ስቱዲዮ ተገኝቼ ይዤላችሁ ቀርብ ያለው። ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ተቀላቀሉ። እንደተለመደው ቪዲዮዬን ላይክ በማድረግ እንድትጀምሩ በአክብሮት እየጋበዝኩኝ በቀጥታ እስኪ ወደ ኢትዮጵያ ብሔራዊ ቡድን መረጃ እናምራና ከዛን ጀምር። በበርካቶች ዘንድ እንግዲህ ከሰሞኑ በማህበራዊ ሚዲያም በጋዜጠኞች ዘንድም እንደዚሁም ደግሞ በባለስልጣናት የፌዴሬሽን ሰዎች መካከል ከፍተኛ ሽኩቻ በኢትዮጵያ ብሔራዊ ቡድን ዘንድ አለ። በተለያዩ ጨዋታዎች የሚሸነፍ የነበረው ብሔራዊ ቡድን እንግዲህ ሀገር ውስጥ በሚገኙ ትልልቅ ጋዜጠኞች ጭምር ሲነቀፍ ሲተች ነበር። እኔም በግሌ ስለ ኢትዮጵያ ብሔራዊ ቡድን የተለያዩ ሀሳቦችን አንስቻለሁ። በርካታ ሚሊዮን ብር የሚፈስበት ብሔራዊ ቡድን ነው፣ መቀየር አለበት ስንል ነበር። ታዲያ ምናልባትም ይህንን ብሔራዊ ቡድን ዳግም ሜንታሊቲውን ሊመልስ የሚችል የአሸናፊነት መንፈሱን ሀገራዊ መንፈሱን ወደ ብሔራዊ ቡድን ሊያመጣ የሚችል አስደሳች ድል ትላንትና ተመዝግቧል። ይህም እንግዲህ ለእኛ ለጋዜጠኞችም ለደጋፊዎችም ለሀገሪቷም እጅግ አስደሳች ዜና ነው። ምክንያቱም የሁል ጊዜ ልፋታችንና ወሬያችን ይህ ነው። የኢትዮጵያ ብሔራዊ ቡድን መቀየር አለበት፣ ድል የሚመጥነው ነው፣ ሌሎች የአፍሪካ ሀገሮች የደረሱበት ደረጃን መመልከት አለብን ስንል የነበረውም ይህ ነው። ታዲያ ባለፈው በግብጽ ከተሸነፈ በኋላ በበርካቶች ዘንድ የኢትዮጵያ ብሔራዊ ቡድን መች ነው የሚያሸንፈው ሲባል ነበረ። እጅግ ሰፊ በሆነ የግብ ልዩነት እንግዲህ የጅቡቲ አቻውን የኢትዮጵያ ብሔራዊ ቡድን አሸንፈዋል። የኢትዮጵያ ብሔራዊ ቡድን እንግዲህ ከጅቡቲ ብሔራዊ ቡድን አቻው ጋር ያደረገውን የዓለም ዋንጫ ማጣሪያ ጨዋታ 6-1 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ውድ አድማጭ ተመልካቾቼ ዋሊያዎቹ እንግዲህ በዚህ ዕለት እጅግ አስደናቂ ግስጋሴ አድርገዋል። ሜዳ ላይ የነበራቸው የጨዋታ ብልጫ አስደናቂ ነበር። ተጫዋቾቹ እርስ በርስ የነበራቸው መናበብ እጅግ አስደናቂ ነበር። በጨዋታው ላይ እንግዲህ ከበርካታ ጉዳቶች እንደዚሁም ከበርካታ ጨዋታ ሳይጫወት የመጣው አቡበከር ናስር ሃትሪክ መስራቱ እኔ በግሌ እጅግ ያስገረመኝና የልጁን ብቃት እንድመለከት ያስደነቀኝ ነው። ምክንያቱም አቡበከር ናስር እንደምታውቁት በደቡብ አፍሪካ እንግዲህ ለበርካታ እጅግ አሰቃቂ ተደጋጋሚ ጉዳቶች ከደረሱበት በኋላ በርካታ ጨዋታዎችን ማድረግ አልቻለም። ጉዳቶች እጅግ ያጠቁት ነበረ። ታዲያ አቡበከር ናስር ትላንትና ሃትሪክ መስራቱ ለተጫዋቹ እጅግ ጥሩ ነገር ነው። ምክንያቱም የአይምሮ ስነ ልቦናውን እንዲመልስለት፣ ሜንታሊቲውን እንዲመልስለት፣ ይህ በጉዳት ለረጅም ጊዜ ካለመጫወት የራቀው ወጣት ወደ ዳግም ብቃቱ እንዲመለስ በእጅጉ እንደሚረዳው ይጠበቃል። አቡበከር ናስር ታዲያ ሃትሪክ ሰርቷል። በነገራችን ላይ ኢትዮጵያ ያስቆጠረችው 6 ግብ ሃትሪክ ናቸው። ሁለቱም በስድስቱም ግብ በሁለት ተጫዋቾች ብቻ ነው የተቆጠሩት። እንደነገርኳችሁ እንግዲህ አቡበከር ናስር 3 ግቦችን አስቆጠረ። ሌላኛው ደግሞ በረከት ደስታ እጅግ አስደናቂ በነበረበት ምሽት 3 ግቦችን አስቆጥሮ ሃትሪክ ሰራ። በጨዋታው እንግዲህ አቡበከር ናስርና በረከት ደስታ ሃትሪክ መስራት ችለዋል ማለት ነው። በማጣሪያው እንግዲህ የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ነው ማሸነፍ የቻለው። በዚህ ዓለም ዋንጫ ማጣሪያ ምንም ጨዋታ ማሸነፍ ያልቻለው ብሔራዊ ቡድናችን እንግዲህ የመጀመሪያ ድሉን አድርጓል። ይህም እንግዲህ ለኢትዮጵያ ብሔራዊ ቡድን እጅግ እንደሚረዳው ነው የሚጠበቀው። ውድ አድማጭ ተመልካቾቼ ዋሊያዎቹ እንግዲህ በምድቡ ደረጃ ሰንጠረዥ ጊኒ ቢሳውን በግብ ክፍያ በመብለጥ ደረጃቸውንም ወደ 4ኛ ከፍ ማድረግ ችለዋል። ይህም እንግዲህ ለኢትዮጵያ ብሔራዊ ቡድን እጅግ ወሳኝ ነው። በአሁኑ ሰዓት የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያው ላይ 4ኛ ደረጃ ላይ ትገኛለች በ6 ነጥብ ማለት ነው። ዋሊያዎቹ እንግዲህ ቀጣይ ጨዋታቸውን የሚያደርጉት ክረምት ነሐሴ 28
ግብጽ ከኢትዮጵያ የሚያደርጉት ጨዋታ አለ። ከዛ በመቀጠል ጳጉሜ 1 ደግሞ ሴራሊየን ከኢትዮጵያ የሚያደርጉት ጨዋታ ይኖራል ማለት ነው። በጨዋታው ላይ እንግዲህ አነጋጋሪ ነገሮች ተፈጥረዋል። ይህም ምንድን ነው? የባለፈው እንግዲህ አስቻለው ታመነ ፎቶ ኤዲት ተደርጎበት ስለ ቦርጩ በርካቶች በማህበራዊ ሚዲያዎች ሲያጋሩት እንደነበረ ታስታውሳላችሁ። እሱም ደግሞ ከጨዋታው በኋላ እኔ ሆዴ እንደዛ አይደለም፣ ኤዲት ለምን ታረጋላችሁ? ባካችሁ ይህን ነገር ለመልካም ነገር ተጠቀሙበት ሲል ነበረ። እንዳለው ታዲያ ቀጣይ ጨዋታ ግብ ካስቆጠርኩም ሌላ ሰውም ካስቆጠረ ወዲያውኑ ቲሸርቴን ከፍ አድርጌ ሆዴን ነው ማሳየው ቦርጭ እንደሌለብኝ ብሎ ተናግሮ ነበረ። ሰይፉ ጋር እንግዲህ ተደዋውሎ እንደነበር ታስታውሳላችሁ። ከዛ ሰይፉ እንግዲህ ስለ ቦርጩ ጠይቆት ኤዲት እንደሆነ ተናገረ አስቻለው ታመነ። ከዛ ሰይፉ ግብ ካስቆጠርክ ማሊያን አውልቅ ሲለው እሱ ኧረ እኔ ካስቆጠርኩ ብቻ ሳይሆን ሌላም ሰው ካስቆጠረ ቲሸርቴን አውልቄ ሆዴን አሳያለሁ ብሎ ነበረ። ታዲያ ዛሬ የኢትዮጵያ ብሔራዊ ቡድን ተጫዋቾች አስቻለው ታመነን ጨምሮ በርካቶች ሆዳቸውን እንግዲህ ከፍተው ቦርጭ እንደሌለባቸው አሳይተዋል ማለት ነው። በነገራችን ላይ ለኢትዮጵያ ብሔራዊ ቡድን እጅግ አስደሳች መረጃና አስደሳች ድል ነው። 6-1 በሆነ ሰፊ ውጤት ማሸነፍ እንግዲህ ለቡድኑ መንፈስ ለሀገራዊ ስሜቱና የማሸነፍ መንፈሱን እንዲመልስ ትልቅ ሚና ይጫወታል ተብሎ ይጠበቃል። ስለዚህ ይህን ነገር ተይዞ ይህ ድል ተይዞ ቡድኑ እንደ አዲስ በዚሁ መንፈስ እንዲገነባም ከፍተኛ ጥረት ይደረጋል ተብሎ ይጠበቃል። በዚህም እንግዲህ ጋዜጠኞች የበኩላቸውን አስተዋጽኦ ሊያደርጉ ይገባል። ትላንት የታየውን ድል የኢትዮጵያ ብሔራዊ ቡድን እንዲያስቀጥል አሁንም ጋዜጠኞች ጫና ማድረግ አለባቸው። ምክንያቱም እንደዚህ አይነት ጫናዎች፣ ትችቶች ብሔራዊ ቡድኑ እንዲጠነክርና በደንብ እንዲሰራ ያደርገዋል። ስለዚህ የኢትዮጵያ ብሔራዊ ቡድን በዚሁ መልኩ እንዲቀጥል አሁንም ጫና ማድረጋችንን እንቀጥላለን። የፌዴሬሽን ሰዎች፣ የብሔራዊ ቡድን ተጫዋቾች፣ አሰልጣኞች ይህንን ድል ማስቀጠል አለባችሁ። ቡድኑን ልታጠነክሩትና ከዚህ በላይ በደንብ ልትሰሩበት እንደሚገባ መልእክታችን ነው ማለት ነው። ወደ አርሰናሉ ተጫዋች ኢታን ንዋኔሪ እንግዲህ ከሃል ኤንድ እንግዲህ በማይልስ ሉዊስ ስኬሊ እና ኢታን ንዋኔሪ በዘንድሮ የአርሰናል ስብስብ እንግዲህ በተለያዩ ተጫዋቾች ጉዳት ምክንያት ወደፊት የመጡ አስደናቂ ተጫዋቾች ናቸው። እነዚህ ተጫዋቾች እንግዲህ ባለፈው ማይልስ ሉዊስ ስኬሊ በአስደናቂ ሁኔታ በቶማስ ቱሄል ለዋናው የእንግሊዝ ብሔራዊ ቡድን ተጠርቶ በመጀመሪያው ጨዋታ የመጀመሪያው ግቡን አስቆጥሮ ሪከርድ መስበሩ ይታወሳል። ታዲያ ትላንትና ምሽትም የእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ቡድን ጨዋታ ነበረው። ታዲያ በዚህ አስደናቂ ጨዋታ ላይ የአርሰናሉ ሌላኛው የታዳጊ ወይም የአካዳሚ ውጤት ኢታን ንዋኔሪ እጅግ አስደናቂ ግብ አስቆጥሯል። ይህም እንግዲህ አርሰናል አካዳሚው ምን ያህል እየጠነከረ እንደመጣ ምን ያህል ለእንግሊዝ እንግዲህ እየሰጠ ያለውን ጥቅም ያሳየበት እንደሆነ ነው የተገለጸው። በነገራችን ላይ በእንግሊዝ ብሔራዊ ቡድን የአርሰናሉ ዲክላን ራይስም እጅግ አስደናቂ ጊዜን እያሳለፈ በትላንትና ምሽትም እንግዲህ እንግሊዝ ብሔራዊ ቡድን አሸንፋ ነበረ። ለሃሪኬን እንግዲህ አሲስት ማድረግ ችሏል ዲክላን ራይስ። በእንግሊዝ ብሔራዊ ቡድን እንግዲህ እጅግ አስደናቂ ጊዜን የአርሰናል ተጫዋቾች እነ ማይልስ ሉዊስ ስኬሊ፣ ዲክላን ራይስ እና በ21 ዓመት በታች የእንግሊዝ ብሔራዊ ቡድን ደግሞ ኢታን ንዋኔሪ እጅግ አስደናቂ ጊዜን እያሳለፉ ይገኛሉ። ውድ አድማጭ ተመልካቾች አብርሃም ፍቅሬ ነበርኩ። የዕለቱን ወሳኝ ጥንቅር ወደ እናንተ አደረስኩ። ሁልጊዜ አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በጣም በአጭር ጊዜ ቻናላችን እጅግ እንግዲህ በርካታ ተከታዮችን አፍርቷል። ከልብ አመሰግናለሁ። አሁንም ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ተቀላቀሉን። በየዕለቱ ወሳኝ ስፖርታዊ ጥንክሮች ከሀገር ውስጥ እስከ ባህር ማዶ እንድትቃረሙ ጋበዝኳችሁ። እንግዲህ በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ ሰላም እየተመኘውላችሁ ቪዲዮዎቼ ለበርካቶች እንዲደርስ ላይክ አድርጉ፣ ሼር አድርጉ። እንግዲህ የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግ በዚህ ሳምንት ይጀመራሉ። እነሱን የተመለከቱ መረጃዎችንም ወደ እናንተ ማድረሴን እቀጥላለሁ። ሰላም ተመኘሁላችሁ።